ሰላም እንዴት ናችሁ? እንግዲህ ከዚህ በፊት ሰምታችሁኝ የምታውቁ ሰዎች ምን እያደረግኩ እንደሆነ ታውቃላችሁ። ግን በአጋጣሚ ለመጀመሪያ ጊዜ ዛሬ ቲክቶክ ላይ ካገኛችሁኝ እያደረግኩ ያለሁት ነገር አንድ የጻፍኩት መጽሐፍ አለ፣ ህገ ክራሲ የሚል እዚህ ጋር የምታዩትን መጽሐፍ እና ከሱ መጽሐፍ ጋር በተያያዘ መንገድ የቀድሞ የኢትዮጵያ ጠቅላይ ሚኒስትር አቶ መለስ ዜናዊ አፍሪካን ዴቨሎፕመንት ዴድ ኤንድስ ኤንድ ኒው ቢግኒንግስ በሚል አንድ የመመረቂያ ጽሑፍ ጽፈው ነበርና ከመጽሐፉ ጋር በተያያዘ እንግዲህ እንዴት ነው ከመጽሐፉ ጋር ምናምን የሚያያዘው የሚለውን ነገር አሁን ሰዓት ለመቆጠብ ብዬ ለጊዜው ዝርዝር ውስጥ አልገባም። ኢንትረስትድ ከሆናችሁ ቀደም ያሉትን ቪዲዮዎች አይታችሁ መረዳት ትችላላችሁ እንዴት እንደሚገናኝ እና ይህን የአቶ መለስን የመመረቂያ ጽሑፍ በመገምገም እና እሱ ላይ ሂስ በማቅረብ ላይ ነው ያለሁት። እንግዲህ በዋናነት ይሄ የአፍሪካ ልማት ሄዶ ሄዶ የገደል አፋፍ ላይ ደርሷል። ተመልሶ ሌላ አቅጣጫ ካልተከተለ በስተቀር በዚሁ አካሄዱ ከቀጠለ እምርታና ልማት ሳይሆን የሚያስከትለው ይልቁንም ከድጡ ወደ ማጡ ነው የሚሆነው የሚል ነው እንግዲህ ዋናው ጭብጡ ጽሁፉ ማለት ነው። ማለት መመረቂያ ጽሁፉ እና አማራጩ ምንድን ነው እንግዲህ የሚለው ወስዶ የገደል አፋፍ ላይ ያደረሰው ነገር ኒዮሊበራሊዝም የሚባል የፖለቲካል ኢኮኖሚ አስተሳሰብ ወይንም አይዲዮሎጂ በመከተሉ ነው። ስለዚህ ይሄ ወስዶ የገደል አፋፍ ላይ ካደረሰው የኒዮሊበራሊዝም አስተሳሰብ ተላቆ የልማታዊ መንግስት አስተሳሰብን መከተል አለበት የሚል ነው እንግዲህ መመረቂያ ጽሁፉ ማለት ነው፣ የልማታዊ መንገድ። ስለዚህ ባጭሩ ምንድነው የልማታዊ መንግስት አካሄድ ለአፍሪካ በጠቅላላው በተለይ ደግሞ ለኢትዮጵያ አይነተኛ መድኃኒት ነው ማለት ብቸኛ አማራጭ ነው። ፈጣን እድገት አስመዝግበን ከሌላው የሰለጠነው የዓለም ክፍል ጋር መስተካከል ካለብን እስከዛሬ መላው አፍሪካን ሄደው ገደል አፋፍ ላይ በደረሱበት የኒዮሊበራል ፖለቲካል ኢኮኖሚ አስተሳሰብ መመራት አንችልም ነው የሚለው እና እንግዲህ ያንን የሚል ጽሁፍ ነው። እኔ ደግሞ በሱ ላይ ትችት አለኝ። እንግዲህ ያለኝ ትችት በዋናነት የመጀመሪያ አንደኛ ማለት የልማታዊ መንግስትን ጽንሰ ሀሳብ ራሱ በትክክል አልተረዳም የሚል ነው። ሁለተኛ ደግሞ የሚያቀርበው የልማታዊ መንግስት አረዳድና አቀራረብ ራሱ ዲክታተርሺፕ ነው ነው አልተረዳም። እንደገና ደግሞ አማራጭ በልማታዊ መንግስት ስም የሚያቀርበው ሀሳብም ትክክለኛ አይደለም። ከዛ ባሻገር ኒዮሊበራሊዝም የሚረዳበትና የሚተችበትን መንገድ ራሱ ችግር ያለበት ነው፣ የግንዛቤ እጥረት ያለበት ነው የሚል በዋናነት ነው። ጠቅልል አድርጋችሁ ስታስቀምጡት የሚቀርቡት ትችቶች እነዛ ናቸው። እንግዲህ ትችቱን ማቅረብ ያስፈለገው ሌላ ነገር ሳይሆን ተወደደም ተጠላም ሀገራችን በዚህ አይነት አስተሳሰብ ስለምትመራ በኢትዮጵያ ውስጥ ማለት መሞከሪያ መሆን ማቆም አለብን። የኢኮኖሚ ሳይንስን እንደ ሳይንስ ተረድተን ማለት ሶሻሊዝም ሲመጣ ሲሞከረብን፣ ልማታዊ መንግስት ሲመጣ ሲሞከረብን፣ ግን የትም ሳንሄድ እዛው ቆመን ይኸው 100 ዓመት አላት። ስለዚህ እንግዲህ ማለት ዝም ብለን መሞከሪያ ከመሆን መውጣት አለብን። የላብራት ከመሆን ወይንም ጊኒያ ፒግ ነው የሚባለው ከመሆን ወጥተን በመረዳት የኢኮኖሚ ውሳኔዎችን መወሰን አለብን። የኢኮኖሚ ሳይሆን የፖለቲካ ውሳኔዎችን መወሰን አለብን እና ያንን እንግዲህ መረዳቱን ለመፍጠር እና ኢንፎርምድ ዲሲሽን ማድረግ እንድንችል ነው እንግዲህ ማይሰው ወይንም ሂሱን ማቀርበው ማለት ነው። እንግዲህ ያንም ያደረኩ መጀመሪያ ጠቅላላ አድርጌ የአቶ መለስን ፔፐር አንደርስታንድ ማለት ምንድነው በዋናነት በሶስት ክፍል ተከፍለዋል። የመጀመሪያው ክፍል የእሳቸውን ማለት የልማታዊ መንግስት አረዳድ ያስቀምጣሉ በመጀመሪያዎቹ 7 ቻፕተሮች። ከዛ በሚቀጥሉት 6 ቻፕተሮች የኮሪያና የታይዋንን ልምድ ወስደው ኮሪያና ታይዋንም ያደጉት እኔ ልማታዊ መንግስትን በተረዳሁበት መንግስት ነው ብለው ይላሉ። ከዛ በኋላ በቀሩት ደግሞ የመጨረሻዎቹ 7 ቻፕተሮች የሚሉት ምንድነው አፍሪካኖች ግን ምናልባት ከቦትስዋና በስተቀር ይሄንን እኔ አሁን ከምዕራፍ 1 እስከ 7 ባለው ምዕራፎች ውስጥ ያስቀመጥኩትን የልማታዊ መንግስት አስተሳሰብ ከመከተል ይልቅ
በአይኤምኤፍ በወርልድ ባንክ በምናምን እየተገደዱ የኒዮሊበራሊዝምን የፖለቲካ አስተሳሰብ ስለተከተሉ ሄደው ተንገራግጨው ቆመዋል። ተንገራግጨው ቆመዋል ብቻም ሳይሆን የገደል አፋፍ ላይ ናቸው። ስለዚህ ከዛ መመለስ ካለባቸው የልማታዊ መንግስት አስተሳሰብን መከተል አለባቸው የሚል ነው እንግዲህ በጠቅላላው። ስለዚህ አሁን እያረኩ ያለሁት በተቻለ መጠን ወይም ጽሁፉ በሚፈቅደው መጠን፣ ምክንያቱም ጽሁፉ ያልተሟላ ነው የሚገኘው ማለት ነው። እንዳልኳችሁ እንግዲህ መጀመሪያ ላይ ዲስክሪፕሽን ሰጥቻለሁ እና በተቻለ መጠን ያለውን ሰብስታንስ እየወሰድኩኝ ክፍተቶቹን እንግዲህ በጉግል በኤአይ በምናምን እየሞላው ሀሳቦቹን አንደርስታንድ አድርጌ ሀሳቦቹን አስቀምጬ በእነሱ ላይ ነው እንግዲህ ትችቱን ማቀርበው ማለት ነው። ስለዚህ የመጀመሪያው ምዕራፍ እንደምታስታውሱት ኒዮ ሊበራል ፖለቲካል ኢኮኖሚ ሶሻል ካፒታል የሚል ነው። በዋናነት ሙግቱ ምንድነው? በኒዮ ሊበራል ፖለቲካል ኢኮኖሚ አስተሳሰብ ኒዮ ሊበራል ማለት ሌላ ሳይሆን አዲስ ሊበራሊዝም ማለት ነው። ኒዮ ሊበራሊዝም ማላችሁት ሊበራሊዝም የሚለው ምንድነው? ገበያ በራሱ ይሰራል። ስለዚህ መንግስት ገበያን ማስተካከል የለበትም ማለት ገበያ ሁሉንም የህብረተሰብ ክፍል ተጠቃሚ ያደርጋል። አንዱን በመጥቀም ሌላውን አይጎዳም። ስለዚህ ፓሬቶ ኤፊሽንት ነው። ሁሉንም ማለት በአንጻራው ኮንትሪቢዩት ባረጉት ኢኮኖሚ ውስጥ በተሳተፉበት ልክ በተሳተፉበት አግባብና ተሳትፏቸው ባለው ኢኮኖሚ ዋጋ መሰረት ማለት ሳያዳላ ሳያገልል ሁሉንም ሰው የሚገባው እንግዲህ በምንድን ነው የሚወሰነው? ገበያ ውስጥ በሚያቀርበው አገልግሎት ወይም ምርት እና ያ የሚያቀርበው አገልግሎትና ምርት ባለው ተፈላጊነት መጠን ሁሉንም ሰው የሚገባውን ዋጋ ይሰጣል ማለት አብዛኛውን የህብረተሰብ ክፍል ያዳርሳል። ያንንም ሲያደርግ አንደኛውን እየጎዳ ሌላውን በሚጠቅም ሳይሆን ሁሉንም እንደ ተዋጽኦ ይጠቅማል ማለት ነው። እንደሚያዋጣው አስተዋጽኦ እንዳበረከተው ተዋጽኦ ወይም አስተዋጽኦ ሁሉንም ተጠቃሚ ያደርጋል። ስለዚህ መንግስት የንብረት መብትን ማረጋገጥ፣ ገበያው በነፃነት እንዲሰራ ማድረግ፣ ተጠያቂነትን ማረጋገጥ፣ ህግ ማስከበር፣ ታክሶችን በአግባብ መጠቀም፣ ኢኮኖሚ ልማትን በሚያበረታቱ መልኩ መጠቀም፣ በአጠቃላይ ገበያው በአግባቡ ሰርቶ ውጤት እንዲያመጣ ማበረታታት ነው እንጂ የሚጠበቅበት ገበያ ውስጥ አላግባብ የሆነ ጣልቃ ገብነት እየፈጠረ ባግዛለው ስም እንቅፋት መሆን የለበትም ነው የሚለው እንጂ መንግስት የተመረጠ ለምሳሌ ኢንቨስት ሊያደርግ ይችላል። መንግስት ኒዮሊበራሊዝም ችግር የለበትም ማለት መንግስት አሁን ለምሳሌ የመሰረተ ልማት ሊያስፋፋ ይችላል። ፓወር ጀነሬሽን ላይ ኢንቨስት ሊያደርግ ይችላል። ቴሌኮም ላይ ኢንቨስት ሊያደርግ ይችላል። ወደብ ሊገነባ ይችላል። ትምህርት ቤት ሊገነባ ይችላል። ዩኒቨርሲቲ ሊገነባ ይችላል። የተለያየ ነገር ማህበረሰብ ሊደጉም ይችላል ወዘተ። እነዚህን ሁሉ ነገሮች አታደርግ ብሎ ኒዮሊበራሊዝም አይቃወሙም። ነገር ግን እነዚህን ስታደርግ እጅህ ላይ በጣም ስልጣን ስላለ በጣም ፓወር ስላለ ያንን ስልጣንና ነው አሜሪካኖቹ ፓወር ኦፍ ፐርስ ይሉታል ማለት ግምጃው ላይ ስልጣን ስላለ ወይም ቦርሳው ላይ አለቅነቱ ማለት የመጨረሻው ስልጣን ቦርሳው ላይ የሀገር ቦርሳ ቢኖር የሀገር ቦርሳ ላይ የመጨረሻ ስልጣን ያለው መንግስት ስለሆነ which means ለምሳሌ ገንዘብ ማተም ይችላል፣ ኢንትረስት ሬት መወሰን ይችላል፣ ግብር መወሰን ይችላል፣ ህግ ማውጣት ይችላል፣ ንግዶችን መፍቀድ ይችላል፣ መከልከል ይችላል። ብዙ መወሰን የሚችላቸው ነገሮች አሉ። ስለዚህ እነዚህን ነገሮች ስልጣን ስላለ ብቻ በልማት ስም ዝም ብለህ ስልጣንን አትጠቀም። ነገር ግን የስልጣን አጠቃቀም የገበያውን መሰረታዊ መርህ በማያዛባ መልኩ አይዶን ነው። ይሰማችሁ እንደሆነ አላውቅም። ድምፅ ረብሾት፣ ዝናብ አለ፣ ነጎድጓድ አለ እና አይዶን ነው እንግዲህ ገብቶ ለና ላይክ ነው ኖይዝ ሆነ እንደሆነ አላውቅም። ካልሆነ ምትሰራይ እና ገበያ ውስጥ ጣልቃ ስትገባ ጣልቃ አገባብህ ሙሰኝነትን የሚያበረታታ የመንግስትን ዕዳ ከፍ የሚያደርግ በገበያ ውስጥ ግሽበትን ያለ ልክ የሚጨምር ወዘተ መሆን የለበትም። ሳይንሳዊ መሆን አለበት ነው የሚለው እንጂ ጣልቃ አትግባ አይልም ማለት ነው ኒዮሊበራሊዝም። አቶ መለስ ግን የመንግስትን እጅ አስሮ ያስቀምጣል።
ያስቀምጣልን ብቻ ሳይሆን መንግስትን እንደ ዘበኛ ነው የሚያየው። ህግ አስከብር፣ ኮንትራት ኢንፎርስ አድርግ፣ ከዛ ያለፈ ነገር ምንም አታድርግ የሚል ነው። ያ ደግሞ መንግስትን ማለት ዳር ያስቀምጠዋል ብቻ ሳይሆን በገበያ ውስጥ ያሉትን ዘርፈ ብዙ ችግሮች ከግምት ውስጥ አያስገባም። ያንን ሲል ገበያን እንደ ፐርቫሲቭ እና ፓሬቶ ኤፊሽንት አድርጎ ይወስደዋል ነው። እንዳልኳችሁ ግን ከዚህ በፊት በነበሩት ቪዲዮዎች ለማብራራት እንደሞከርኩት ገበያ ግን ፐርቫሲቭ ነው ማለት አንድ እርሳስን ወስዶ ላይክ ነው ሚልተን ፍሪድማን ለማስረዳት እንደሞከረው አንድ እርሳስ ወስዶ ያ እርሳስ ለማምረት ያላሳተፈው በጣም ብዙ ሰው አሳትፏል ብሎ ይነግረናል። ምክንያቱም ላይክ ነው ይሄ የእንጨቱ ፍቅፋቄ ለማምረት ሙሉ ራሱን የቻለ የጣውላ ኢንዱስትሪ አለ። የጣውላ ኢንዱስትሪውን ለማስቻል ውስጡ ሙሉ የብረት፣ የማሽን፣ የቴክኖሎጂ ያልተሳተፈ ነገር የለም፣ የሰራተኛ የለም። ግራፋይት ያቺ እርሳሷን ውስጥ ጥቁሯ መጻፊያዋን እሷን ለማምረትም እንደዚሁ የማዕድን ቁፋሮ፣ የማጣራት፣ የማጓጓዝ ምናምን በጣም ብዙ ሰው ተሳትፏል። ላጲሱንም ለማምረት እንደዛ፣ ኮላዎቹንም ለማምረት ማለት ቀለሞቹን ለማምረት የተለያየ የኢንዱስትሪ ኃይሎች ተሰባስበው ነው መጨረሻ ላይ አንድ እርሳስን ነው የሚያስችሉት። ስለዚህ ማርኬት በዚህ መልኩ ስለ ኦፕሬት ስለሚያደርግ ማርኬትን ዙሪያ መለስ አይደለም፣ ፐርቫሲቭ አይደለም ማለት መሰረታዊ የሆነ የኒዮሊበራሊዝም አንደርስታንዲንግ እጥረት ነው። ያም ብቻ ሳይሆን በዚህ ውስጥ የተሳተፉት አሁን በኮላ ማምረት ውስጥ፣ በቀለም ማምረት ውስጥ፣ በግራፋይት ማምረት ውስጥ፣ በእንጨት ማምረት ውስጥ፣ በላጲስ ማምረት ውስጥ፣ በኒኬል ማምረት ውስጥ እነዚህ ነገሮች ደግሞ ተሰባስበው መጨረሻ ላይ እርሳሱን በመስጠት ውስጥ ከዛ በማሰራጨት ውስጥ የተሳተፉት በሙሉ እንደ ኮንትሪቢዩሽናቸው እንደ ተዋጽኦአቸው ተካፍሏቸዋል፣ ተጠቅመዋል። ስለዚህ ፓሬቶ ኤፊሽንት ነው። ያ ማለት ግን ሁሉም ሰው እኩል ተከፍሎታል። እንደ ማርክስ ሆናችሁ የእያንዳንዱ አንድ ሰዓት ከሁሉም ጋር እኩል ሆኖ እኩል መከፈል አለበት ካላላችሁ በስተቀር አሁን የአቶ መለስ የሚመስለው ከዛ አስተሳሰብ ተረስተው ነው ፓሬቶ ኤፊሽንት አይደለም የሚለው የሚመስለው ማለት ነው። ምናልባትም አቶ መለስ ካልሆኑ ጓደኞቻቸው አብረው ማለት ነው። እና ፓሬቶ ኤፊሽንት አይደለም ብለው ገበያን ሲከራከሩ ከዛ አንጻር ነው የሚመስለው። ምክንያቱም እንዳልኳቸው አሁን ለምሳሌ ማዕድን ቆፋሪው ምናልባት ማሽኑን ከሰራው ሰውዬ ጋር እኩል ዋጋ ላይ ከፈለው ይችላል። ግን ማዕድን ቆፋሪው የሚገባውን አግኝቷል። የሚገባው ማለት ምን ማለት ነው? እርሱ የሚያቀርበው ሙያ በገበያ ውስጥ ባለው ተፈላጊነት ልክ ገበያው ዋጋ ተምኖ ከፍሎታል። እሱም ያዋጣኛል ብሎ ያንን ዋጋ ተቀብሎ መርጦ ያንን ስራ ማንም አስገድዶ ማዕድን ቆፋሪውን ያለ የለም። ከቻለና ከፈለገ ማሽን ሰሪ መሆን ይችላል። የሚከለክለው ሰው የለም። እሱ ግን ራሱን ሁኔታዎቹን አመዛዝኖ ይሻለኛል ብሎ በገባበት የስራ መስክ ገብቶ የተገባውን ክፍያ አድርጓል። ስለዚህ ማርኬቱ ፐርቫሲቭ ነው፣ ዙሪያ መለስ ነው። ሁለተኛ ደግሞ አንዱን ጠቅሞ ሌላውን የሚጎዳ ሳይሆን ሁሉንም እንደ ተዋጽኦ የሚሸልም ነው። ስለዚህ ኤፊሽንት ነው። ያም ብቻ ሳይሆን አብሮ ህዝብን ማለት ማህበራዊ ትስስርንም ይፈጥራል። እንዳልኳቸው አሁን አስቡት እንግዲህ ያችን እርሳስ ለመምረት ስንት ሰው ይተባበራል። እነዛ ሰዎች በንግድ ስለተሳሰሩ አብረው ለመኖር አብረው ለመስራት ይተባበራሉ እና ማህበራዊ መስተጋብርን ግንኙነትን ስሙዝ ያደርጋል። ምክንያቱም የጥቅም ትስስር አለ። ለአንተ ብሎ አይደለም ያኛው ሰውዬ ማዕድን የሚቆፍረው ለራሱ ብሎ ነው። ስለዚህ ለራሱ ብሎ ማዕድን ቆፍሮ አውጥቶ ስትገዛው ደስ ይለዋል፣ እንደ ጠላት ገብቷቸዋል። ስለዚህ ነው እርስ በርሳችን ተያይዘን እንድንኖር እንዲያውም ጥሩ ኦፖርቹኒቲ ነው የሚሰጠው። አቶ መለስ ግን እንግዲህ በመጀመሪያው ቻፕተር የሚሉት ገበያ እነዚህ ችግሮች ስላሉበት እና ማህበራዊ እሴትን ምንድነው ማህበራዊ ካፒታል ማለት አትጠጡ፣ አትስከሩ፣ ወንጀልን ተጸየፉ ምናምን የሚሉትን ነገር አያስተምርም ይላቸዋል። ገበያ ያስተምራል እንጂ ማለት ካልተከባባለት አሁን ለምሳሌ የማይሰርቅ ሰው ስትገዙት እቃ ማለት ብዙ አውትፑት አለው። ላይክ ነው አሁን ዝርዝሩን በዛ ታይሙን አላጥፋ ወይ ነው ዋናው ኒዮሊበራል ፖለቲካል ኢኮኖሚ ኤንድ ሶሻል ካፒታል በሚለው ለማለት የፈለጉት ምንድነው? መንግስት ጣልቃ ሲገባ ጉበኛ ይሆናል ብሎ ማሰብ ስህተት ነው ይላሉ። ግን እንዴት ነው የማይሆን? እንዳልኳቸው አሁን ኪራይ ሲያከፋፍል ለጓደኞቹ ሊያከፋፍል ይችላል። ለፓርቲ አባላት ጓደኞቹ ስላሉ ለፓርቲ አባሎቹ ሊያከፋፍል ይችላል። ለራሱ ሰዎች ሊያከፋፍል ይችላል።
ተጠያቂነት ከሌለ እንዴት ነው የሚታወቀው? እና እነዚህ ችግሮች አሉበት ብዬ እንግዲህ መጀመሪያ ቻፕተር ላይ አሁን ዝርዝር ያልጨርሳቸውም ቻፕተሩን ምን እንደሚል አብራርቼ ያለኝን በሱ ላይ ያለኝን ሂስ አቅርብ ያለው በቻፕተር ማለት በ51ኛው እና በ52ኛው ቪዲዮ መሰለኝ። አሁን ደግሞ እንግዲህ በዚህ ኢኮኖሚክስ በሚለው ተከታታይ ይሄ 53ኛ ቪዲዮ ነው። ሁለተኛው ቻፕተር ላይ መጥቻለሁ ማለት ነው። ሁለተኛው ቻፕተር ብላክ ቦክስ ኦፍ ዴቨሎፕመንት የሚል ቻፕተር ነው። እንትን ነው በቃ ደርሶ ኢኮኖሚስት ልሁን ይመስላል ማለት በጣም ውስብስብ የሆኑ ኢኮኖሚክስ ሀሳቦችን ተረድቼ አዲስ በቃ በዓለም ላይ ማለት በምዕራባውያንም ያልታወቀ በምስራቃውያንም ያልታወቀ እዚሁ አፍሪካ ወለድ ተአምራዊ የኢኮኖሚ ፍልስፍና ይዤ መጥቻለሁ የሚል አይነት ይመስላል። እና ምክንያቱም እንዳልኳችሁ አንድን ነገር ሳትረዱት የዚህን ያህል ለመተቸት እና አጉላ እንትን ለመሄድ ሲሄድ ሰው እንግዲህ ጥያቄ ይፈጥርባቸዋል። ምንድን ነው ማለት ምንድን ነው የሚባለው? በተለይ ደግሞ እንደዚህ መመረቂያ ጽሑፍ ብላችሁ አደባባይ ዓለም ላይ የሚወጣ ነገር ስትጽፉ ወይ የሞኝ ድፍረት ነው ወይ ደግሞ ሰው ሁሉ ሞኝ እናንተ ብቻ አራዳ እና ስለዚህ ላሞኛችሁ የሚል አሁንም ሌላ አይነት የሞኝ ድፍረት ነው የሚሆነው። እና እንግዲህ ብላክ ቦክስ ኦፍ ዴቨሎፕመንት የሚለው ምንድን ነው? የኒዮሊበራል ፖለቲካል ኢኮኖሚ አስተሳሰብ ቴክኖሎጂ ለልማት ወይም ለእድገት ያለውን አይነተኛ ሚና ቢረዳምና ቢያስቀምጥምና በቀጣይነት ማለት እንግዲህ እድገት እየጨመረ ሲሄድ የጉልበት ተዋጽኦና የካፒታል ተዋጽኦ እየቀነሰ ቴክኖሎጂ ደግሞ ያንን ቦታ እየተካ የሚሄድ ነው። ስለዚህ ቴክኖሎጂካል አድቫንስመንት ነው የሰውን የነፍስ ወከፍ ገቢ እያሳደገ የሚሄደው። እንግዲህ አይዶን አባባሉ ትንሽ ድፍን ከሆነ ለማብራራት ያክል ማለት እንግዲህ ምርትን የሚፈጥረው ካፒታል ወይንም ሀብት ከሌበር ጋር ተገናኝቶ ስራ ላይ ሲውል ምርትን የሚፈጥረው። ካፒታል ግን በውስጡ ቴክኖሎጂ አለው። ምክንያቱም ለምሳሌ ማሽን ገዝታችሁ ስታስገቡ ቴክኖሎጂ አለ። የሆነ አይነት አሰራር ዘዴ አምጥታችሁ ስታስተዋውቁ ቴክኖሎጂ ነው። ያንን አሁን ለምሳሌ አሰራሩን ለምሳሌ አንድ አይነት የማኔጅመንት ወይም የኦርጋናይዜሽን ለምሳሌ ካይዘን የሚባል ይሄ የኳሊቲ ኢምፕሩቭመንት አለ አይደለ? ያንን ካይዘንን ለምሳሌ ኮንሰልት የሚያደርጋችሁ የሚያማክራችሁ የሚቆጣጠርላችሁ በድርጅታችሁ ውስጥ በስራ ላይ የሚያውላችሁ የማኔጅመንት ኮንሰልተንሲ ቴክኖሎጂ ይዞ እየመጣ ነው። ምንም እንኳን ቴክኖሎጂ የሆነ መሬት ላይ የወረደ ማሽን ምናምን ባይሆንም ማለት ነው። ስለዚህ ተያይዘው ምርትን የሚፈጥሩት ጉልበት፣ ካፒታል እና ቴክኖሎጂ ናቸው። ካፒታል ለቴክኖሎጂው ይከፍላል፣ ለሌበሩ ይከፍላል ማለት አይደለም። አይ ቲንክ ግልጽ ነው። ለምሳሌ አሁን አንድ የሆነ ምን ልበላችሁ እዛው የእንትኑ ፋብሪካ ብንሄድ የእርሳሱ ፋብሪካ ብንሄድ የእርሳሱ ፋብሪካ ካፒታል ኢምፕሎይ ያደርጋል። ካፒታል ኢምፕሎይ ሲያደርግ ምንድን ነው የሚያደርገው? ካፒታሎቹ እንግዲህ ጥሬ ዕቃውን ይገዛል፣ ቴክኖሎጂውን ይገዛል፣ ሰራተኛውን ይከፍላል፣ ፋብሪካ ያቋቁማል፣ መብራት ይከፍላል፣ ውሃ ይከፍላል፣ ንግድ ፍቃድ፣ ወጪ በአጠቃላይ ኢንክሉድ ያደርጋል። ስለዚህ ካፒታል እነዚህ ነገሮች በሙሉ አሰባስቦ ስራ ላይ የሚያውላቸው ምንድነው? ኢትስ ደ ማስተር አይደለም የሚቀጥራቸው ነው። ስለዚህ በዋናነት እነዚህ ግብአቶች ናቸው የሚባለው። ስለዚህ ካፒታል ማለት እነዚህን ነገሮች ሁሉ ሲያሟላ አሁን ምንድነው የሚባለው ጥሬ ዕቃ ሲያስገባ፣ ቤት ሲከራይ ወይንም ደግሞ ፋብሪካ ሲገነባ ምናምን ሲል ከዛ ውስጥ አንድ ሲግኒፊካንት ኮንትሪቢዩተር ፎር ዴቨሎፕመንት ምንድነው? ቴክኖሎጂ ነው። ምክንያቱም እርሳሱን አሁን ለምሳሌ ወስዶ ያንን የወረቀት ምንድነው የእንጨት ፍቅፋቄ ወስዶ ጨምቆ ምናምን አድርጎ የእርሳሱ መጠቅለያ አድርጎ ያንን ቅርጽ አውጥቶ ቀለም ቀብቶ ምናምን ሄክሳጎናል አድርጎ ውስጡ ምናምን አድርጎ የሚሰራ የሆነ ማሽን አለ። ቴክኖሎጂው ነው። ያ ማሽን ላይ ሌበሩ ይገባል አይደለም። እነዚህን ሁሉ ደግሞ ኦፕሬት የሚያደርጋቸው ካፒታሉ ነው። ኤኒዌይ ፈንዳሜንታሉ ሀሳቡ ምንድን ነው? ምርት ስታወጡ መጨረሻ ላይ እርሳስ የሚባል ምርት ስታወጡ ያ እርሳስ
ውስጡ የሰራ የሰው ጉልበት አለ፣ የፈሰሰ የሀብት መጠን አለ። ያንን የሰው ጉልበት ማለት የሰው ጉልበቱ ደግሞ የተጠቀመው የሆነ ቴክኖሎጂ አለ። እነዚህ ነገሮች ተያይዘው ነው እድገትን ያመጡት አይደለም። እና አሁን ይሄ ብላክ ቦክስ ኦፍ ዴቨሎፕመንት የሚለው እንግዲህ ማለት ኒዮሊበራሊዝም ቴክኖሎጂ ይቅርታ ሀሳቡ በማብራራት ሂደት ውስጥ ለውስጥ ሆንክ። ኤኒዌይ ካፒታሉ ጊዜ በሄደ ቁጥር ሪተርን ኦን ኢንቨስትመንቱ እየቀነሰ ነው የሚሄደው። ሌበሩም ሪተርን ኦን ኢንቨስትመንት እየቀነሰ ነው የሚሄደው። ምክንያቱም አዳዲስ ቴክኖሎጂ በመጣና ለምሳሌ አሁን ሁሉንም አይነት ግብአት አሟልታችሁ ፋብሪካውን ተከራይታችኋል፣ ማሽን አስገብታችኋል፣ ሰራተኛ ቀጥራችኋል፣ መብራት ከፍላችኋል፣ ሌሎቹን ነገሮች በሙሉ አሟልታችኋል። አዲስ ቴክኖሎጂ የእርሳስ አመራረት ቴክኖሎጂ ከመጣና አዲስ ማሽን ኢንትሮዲውስድ ከሆነና ገብቷችኋል። ይሄ ማሽን አሁን ዛሬ ካላችሁ አሮጌው ማሽን ጋር ዋጋው እኩል ቢሆን ይሄኛው 100,000 አዲስ የሚመጣው 100,000 ቢሆን አዲስ የሚመጣው ማሽን ግን በቀን 100 እርሳስ ከማምረት ይልቅ 500 እርሳስ የሚያመርት ቢሆን ምን ይሆናል መሰላችሁ? የሰራተኛው ተፈላጊነት ለምሳሌ ወይንም ደግሞ የሰራተኛው ተፈላጊነትና የካፒታሉ ኮንትሪቢዩሽን እየቀነሰ ነው የሚሄደው። ሴም አማውንት ኦፍ ሰራተኛ ታወጣላችሁ፣ ሴም አማውንት ኦፍ ካፒታል ታወጣላችሁ። ቴክኖሎጂው እየላቀ በሄደ ቁጥር ግን ሪተርን ኦን ኢንቨስትመንታችሁን እየጨመረው ይሄዳል። ሰራተኛው ሰራተኛ ነው። ላይክ ነው ዩ ካንት ቼንጅ። ልታሰለጥኑት ትችላላችሁ፣ ልታስተምሩት ትችላላችሁ፣ ግን ሪተርኑ እየቀነሰ ነው የሚሄደው። ቴክኖሎጂው ግን ሪተርኑ እየጨመረ ነው የሚሄደው። ስለዚህ በአንድ ሀገር ቀጣይነት ያለው እድገት ማስመዝገብ ከተፈለገ የሚባለው እንግዲህ በኢኮኖሚክሱ ቴክኖሎጂው ላይ አተኩር ነው። ምክንያቱም ቴክኖሎጂው እንትን ምንድን ነው ፐር ካፒታ ኢንካሙን ሁል ጊዜ እየጨመረው ነው የሚሄደው። ፐር ካፒታ ኢንካም ማለት ተቀጣሪው ያገኛል ማለት አይደለም። በሀገር ደረጃ ፕሮዳክቲቪቲ አሁን ለምሳሌ የአሜሪካ የነፍስ ወከፍ ገቢ ወይም ፐር ካፒታ ኢንካም $80,000 ነው ስንል እያንዳንዱ አሜሪካ በዓመት $80,000 ያገኛል ማለት አይደለም። ነገር ግን ኮሌክቲቭሊ እንደ አሜሪካኖች ያመረቱት ምርት $80,000 ይደርሳል ማለት በነፍስ ወከፍ ቢከፋፈል ሀገራዊ ምርቱ ጠቅላላ ጣዕሙ ወይም ጠቅላላ ሀገራዊ ምርት ወይም ጂዲፒው ለእያንዳንዱ አሜሪካዊ ሲካፈል $80,000 ይመጣል ማለት ፕሮዳክቲቪቲያቸው ሃይ ነው። ያንን ፕሮዳክቲቪቲ ሃይክ የሰጠው የአሜሪካ ሌበር ከሌላው ሀገር ሌበር የተለየ ስለሆነ አይደለም። የአሜሪካ ካፒታል ከሌላው ሀገር ካፒታል የተለየ ስለሆነ አይደለም። የአሜሪካ ፕሮዳክሽን ሞደርን ቴክኖሎጂ ስለሚጠቀም ነው። ስለዚህ ቴክኖሎጂው አድቫንስድ በሆነ ቁጥር ለምሳሌ አሁን ግብርናቸው እኛም ግብርና አለን፣ እነሱም ግብርና አላቸው አይደለም። እኛም ግብርና አለን፣ እነሱም ግብርና አላቸው። እነሱ ግን አሁን አሜሪካኖች አሁን ባለው ከረንት ዳታ መሰረት 1.6 የህብረተሰብ ክፍል ነው በግብርና ላይ የተሰማራው። የአሜሪካ ግብርና ግን መላ የአሜሪካን ህዝብ ይመግባል ማለት ነው። እኛ ደግሞ 80% የሀገራችን ህዝብ በአንድም በሌላ መንገድ ከግብርና ጋር በተያያዘ መልኩ ነው ኑሮን የሚገፋው። ለምንድን ነው የእኛ ግብርና ሌበር ኢምፕሎይ አድርጓል? በጣም ብዙ ሌበር ኢምፕሎይ አድርጓል። ካፒታልም ኢምፕሎይ ያደርጋል ማለት ገበሬው ሚኒስኪውል ብትሆንም ማዳበሪያ ይገዛል፣ ምርጥ ዘር ይገዛል፣ በሬ ወይ ይከራያል፣ ምናምን የሆኑ ነገሮችን ያደርጋል፣ ኢንቨስት ያደርጋል፣ የሆነ ካፒታል ያወጣል። ነገር ግን ካፒታሉና ሌበሩ አንድ ላይ ተቀላቅለው እንደ አሜሪካኖቹ አይነት እንደዚህ የፋፋ ግብርና ማያመጣል። ዋናው ማለት ዲፍረንስ ሜከሩ ልዩነት አምጪው ቴክኖሎጂው ነው ማለት ነው። ስለዚህ በግሮዝ ኢኮኖሚክስ ውስጥ ወይም በልማት በእድገት ኢኮኖሚክስ ውስጥ በዘላቂነት ምክንያቱም አሁን ለምሳሌ እንደምታዩት አሜሪካን ሀገር ሲጀምሩ እንዳለ ገበሬ ነው የነበሩት። ኢንዱስትሪያሊስት ምናልባት 5% ምናምን ቢሆን ነው የነበረው። 90% ወይም ከ95% በላይ የሆነ አሜሪካዊ
ሲሄዱም ራሱ ሲመሰረቱም ራሱ ትንባሆና ጥጥ ለማምረት ነው አይደለ? ግብርና ሳይት ሆነው ነው የተጀመሩት። ማለት የሆነ ኢንዱስትሪያላይዝድ ኮሜርሻላይዝድ ፋርመርስ ነው ሆነው ነው የጀመሩት። ነገር ግን በኢንዱስትሪያላይዜሽን ሌበሩ እየቀነሰ አስፈላጊነቱ እየወጣ ካፒታልም በጣም ካፒታል ማለት ይጠቀማል። ግን ካፒታሉ ራሱ የሆነ ቦታ ላይ ሲደርስ ይቆማል ማለት ይልድ ማድረግ ያቆማል። ይልድ ማድረግ የሚችለው አድቫንስድ ቴክኖሎጂ ሲጠቀም ነው። ስለዚህ ወርዶ 1.6 የአሜሪካ ገበሬ በጣም ዘመናዊ ቴክኖሎጂ በመጠቀም ማለት ሊሚትድ አማውንት ኦፍ ካፒታል በመጠቀም የትየለሌ አምርቶ መላ አሜሪካን ነው ሰፖርት ከማድረግ አልፎ ኤክስፖርት ያደርጋል። ስለዚህ በግሮዝ ስሌት ውስጥ ወይም በእድገት ስሌት ውስጥ ቴክኖሎጂካል አድቫንስመንት ትልቅ ቦታ አለውና ትኩረት ስጠው ነው። አዳጊ ከሆንክ ትኩረት ስጠው ይባላል። ነው ዘላቂ እድገትን የምታስብ ከሆነ ይሄንን ሀሳብ ይወስዱና አሁን እንግዲህ አቶ መለስ የሚሉት ምንድን ነው? ብላክ ቦክስ ኦፍ ዴቨሎፕመንት ኒዮሊበራሊዝም ይሄንን ቢረዳም ቴክኖሎጂ እንዴት እንደሚዳብር ብላክ ቦክስ ነው። ዝም ብሎ ቴክኖሎጂ ያለ ቴክኖሎጂን ስትጠቀም እንደዚህ ትሆናለህ ብሎ ከማለት ያለፈ ማብራሪያ አይሰጥም። አንዱ የሚሉት ነገር ነው። ብላክ ቦክስ ማለት ምን ማለት ነው? ውስጡ አሰራሩን ሳታውቁ ገቢና ማለት ልማት ቴክኖሎጂ ግብአትን መልቲፕላይ ያደርጋል። ለምሳሌ ሌበሩን ካፒታሉን ወስዶ ያባዘዋል በጥፍ። ለዛ ነው የአሜሪካን ግብርና በ1.6 የህብረተሰብ ክፍል በሆነ ካፒታል መጠን መላ የአሜሪካን ህዝብ መመገብ የሚችለው ቴክኖሎጂ የሚባል የሆነ ምታታዊ ሳጥን አለ። እሱ ውስጥ እነዚህ ሲገቡ በአንድ ጊዜ ምርቱ በስቶ ይህን ሁሉ ህዝብ ይመግባል። ከዚህ ያለፈ ማብራሪያ አይሰጥም ነው። ብላክ ቦክስ ነው ኒዮሊበራሊዝም። ቴክኖሎጂን የሚረዳው ማለት ያለውን ሲግኒፊካንስ እውቅና ይሰጣል። ነገር ግን ቴክኖሎጂ እንዴት ነው የሚፈጠረው? እንዴት ነው የሚሰራጨው? እንዴት ነው አዳፕት የሚደረገው? የመንግስት ድርሻ ምንድን ነው? የግለሰብ ድርሻ ምንድን ነው? ምናምን የሚለውን ነገር አያብራራ። ኒዮሊበራሊዝም ነው በሳቸው አስተሳሰብ ማለት ነው። እና ካብራራም በገበያ መዋቅር ውስጥ ነው ማለት ለምሳሌ ሰራተኞች ምንድነው ባለሀብቶች ኢንቨስት ያደርጋሉ፣ ምርምርና ጥናት ያደርጋሉ ምናምን ብሎ በተወሰነ ደረጃ ነው የሚያብራራው እንጂ በጠቅላላው ገበያ ውስጥ እሱ እንግዲህ አቶ መለስ እንዳልኳችሁ ፐርሲስት ወይም አቶ መለስ ወይም ይሄን ጽሑፍ የጻፉት ሰዎች የሚያምኑት ነገር ገበያ ፌይለር አለው፣ ማርኬት ፌይለር የሚሉት ነገር አለ፣ የገበያ ጉድለት የሚሉት ነገር አለ። የገበያ ጉድለት አለ። የገበያ ጉድለት ማለት ምን ማለት ነው? ለምሳሌ ቴክኖሎጂ ላይ ግለሰብ ኢንቨስት አያደርግም፣ ህዝብ አያስተምርም ምናምን ወይንም ደግሞ ኮኦርዲኔሽን አይሰራም ምናምን የሚሏቸው ነገሮች አሉ። እነዚህን ክፍተቶች እውቅና አይሰጥም ኒዮሊበራሊዝም። ስለዚህ ኒዮሊበራሊዝምን የሚከተል የሰለጠንም ሀገር ይሁን ኋላ ቀርም ሀገር በቴክኖሎጂ ምርታ ማስመዝገብ አይችልም ነው የሚሏቸው። እና ይሄ ነው እንግዲህ አሁን ይሄ ሰከንድ ቻፕተሩ ብላክ ቦክስ ኦፍ ዴቨሎፕመንት የሚለው ምንድነው? የቴክኖሎጂን ፋይዳ ይረዳል ኒዮሊበራሊዝም። እንደሳቸው ኒዮሊበራሊዝም የቴክኖሎጂን ፋይዳ ይረዳል፣ ግን ከመረዳት አልፎ ይህንን ትልቅ ፋይዳ ያለውን መሰረታዊ የሆነ የልማት ግብአት እንዴት ነው የሚመጣው? እንዴት ነው የሚከማቸው? እንዴት ነው የሚሰራጨው? የተለያዩ ህብረተሰብ ክፍሎች በዚህ ውስጥ ድርሻቸው ምንድን ነው የሚለውን ነገር ዘርዝሮ አብራርቶ ስለማያስቀምጥ መሰልጠን የሚፈልግ ሰው ተከትሎ ቴክኖሎጂ ማካበት አይችልም። ልማታዊ መንግስት ግን ይሄንን ምታታዊ ሳጥን በታትኖ ቴክኖሎጂ እንዴት ነው የሚመጣው?
እንዴት ነው የሚፈጠረው? እንዴት ነው የሚከማቸው? እንዴት ነው የሚሰራጨው? በዚህ ውስጥ ህብረተሰብ ያለው ምናምን ድርሻ ምንድን ነው? መንግስት ያለው ድርሻ ምንድን ነው? ገበያ ያለው ድርሻ ምንድን ነው? የውጭ ግንኙነትና ምናምን ያለው ግንኙነት ምንድን ነው? ፋይዳ ምንድን ነው ብለው ይሄንን ሁሉ አብጠርጥሮ በማብራራት እና መንግስት መር የሆነ ፈጣን ቴክኖሎጂ የማምጣት የማከማቸት የማሰራጨት የመጠቀምን መንገድ ይከፍታል ነው የሚሉት ማለት ነው። እና ትንሽ ማመን ይከብዳል። አሁን እንዳልኳችሁ ዝም ብሎ እንግዲህ እንትን ይባላል አለም በእንግሊዝኛ ሎስት ኢን ዲቴል የሚባለው ነገር ትልቁ ማለት አንድ ነገር ፊት ለፊታችሁ ተገትሮ ማለት ፊት ለፊታችሁ ተገትሮ ግን ሲጠፋባችሁ ማለት ነው። አሁን አቶ ማለት አይዶን ነው አንዳንዴ አቶ ለመለስ ምክንያቱም እኔ አሁን ሳስበው እውነቴን ነው የምላችሁ እኔ እሳቸው ራሳቸው የጻፉትም አይመስለኝም። የሆኑ ሰዎች አሉ አብረው ተሰብስበው የሆነ የህብረት ስራ ነው የሆነ የፓርቲ ፕሮግራም ነገር ነው የሚመስለው። ምክንያቱም አይ ዶንት ቲንክ አሁን ኢንዶጂኒየስ ኤክሶጂኒየስ ምናምን ብለው ከዛ በኋላ እሳቸው ሄደው የእያንዳንዱን ፔፐር አንብበው ምናምን አናላይዝ አድርገው ምክንያቱም ያ ቢሆን ኖሮ ከንግግራቸው ይወጣ ነበር የሚለው ምክንያቱም እኔ ብዙ ስለተከታተልኳቸው ማለት ነው። እሳቸው ፕሮፓጋንዳውን ነው የሚችሉት እንጂ እኔ ሳይንቲፊክ አናሊሲሱን ራሳቸው የሰሩትም አይመስለኝም። ኤኒዌይ ግን በእሳቸው ስም ነው ያለው እና ምን ይላል እንግዲህ የሚለውን ላንብብላችሁ። The neoliberal paradigm correctly identifies technological change as a heart of the development process and as the only source of continuous increase in per capita income. ስለዚህ ኒዮሊበራል የሚባለው ፓራዳይም በትክክል ቴክኖሎጂ እምርታ የእድገት የልብ ትርታ ነው ብሎ በትክክል እውቅና ይሰጣል። ያንን ብቻ ሳይሆን ሶርስ ኦፍ ኮንቲኒየስ ማለት በቀጣይነት የነፍስ ወከፍ ገቢን ማሳደግ የሚችለው የቴክኖሎጂ ምርታ መሆኑንም እውቅና ይሰጣል። ቅድም እንግዲህ ለማብራራት እንደሞከርኩት ምናልባት አይዶን ነው ምን ያለ እዛ አካለኝ ባላቅ ምክንያቱም እንዳልኳችሁ አሁን ሌበር እንዳለ ነው የሚቀረው፣ ካፒታል እንዳለ ነው የሚቀረው። ባለ ካፒታል እና ባለ ሌበር ቴክኖሎጂ ነው አዳዲስ አሰራሮችን አዳዲስ ሚንሶችን እያመጣ ምርታማነትን በጣም የሚጨምረው። ምርታማነትን ሲጨምር የነፍስ ወከፍ ገቢን ይጨምራል ማለት ነው። ሌላ ነገር አይደለም። ቴክኖሎጂ አዳዲስ ፈጠራዎች በመጡ ቁጥር አይደለም እንትኑን እየጨመረ ይሄዳል። However, it treats technological change as one exogenous factor, as a sort of black box, and thus does not even attempt to explain it in economic terms ይላል። አሁን እንግዲህ ይሄ በጣም ፓክድ የሆነ ስቴትመንት ነው እና እኔ እንግዲህ በቻልኩት መጠን አንደርስታንድ ለማድረግ ሞክሬ የተረዳሁት ነገር ግሮስ ቴሪ ላይ ኤክሶጂኒየስ እና ኢንዶጂኒየስ የሚባሉ ማለት እድገት እንዴት ነው የሚመጣው ማለት አሁን አንድ ኢኮኖሚን ተመልክታችሁት እድገት ማለት ከየት ነው የሚመጣው ላይክ ነው ምንድን ነው ሶርሱ ወይንም ድራይቨሩ ማን ነው እድገትን ይህን ሲባል what you should understand is አሁን ከኛ ሀገር አኳያ ራሱ ስለ ማለት እኛ ሀገር የእድገት ችግር አይደለም ያለው እኔ ሲመስል የኔ ንባብ ነው። እኛ ሀገር አንደር ዴቨሎፕመንት ነው። አንደር ዴቨሎፕመንት ለኔ እንትን ጃርገን አታርጉት። አሁን አንደር ዴቨሎፕድ ካንትሪዝ ቢሎው ፓር ምናምን በሚለው ብቻ ትውሰዱት። እኛ ሀገር መለቀቅ ያለበት ያልተለቀቀ ካፒታል መለቀቅ ያለበት የካፒታል እምቅ ሀብት መለቀቅ ያለበት ግን ያልተለቀቀ የካፒታል እምቅ ሀብት መለቀቅ ያለበት ግን ያልተለቀቀ የጉልበት እምቅ ሀብት መለቀቅ ያለበት ግን ያልተለቀቀ የሀብት የግብአት የተፈጥሮ ሀብት እምቅ ሀብት ነው ያለው። እነዚህ ነገሮች በፖለቲካ እና በመሀይምነት ሁለቱም ለነገሩ መሀይምነት ነው። በፖለቲካዊና ኢኮኖሚያዊ መሀይምነት ምክንያት ሳይለቀቁ ተይዘው የተቀመጡ ናቸው።
ለምሳሌ ባለፈው እንዳልኩት ኢትዮጵያ ከፍተኛ የእርሻ አቅም አላት። አንደር the right circumstances ኢትዮጵያ በዓለም ላይ ማለት በትክክለኛው የፖለቲካና የኢኮኖሚ ማለት ምላሽ ከተሰጠ ትክክለኛ የፖለቲካ አደረጃጀትና ትክክለኛ የኢኮኖሚ ፖሊሲዎች ከተከተልን በጥቂት ማለት ነው በሪዝነብል ጊዜ በ20 ዓመት በ30 ዓመት ውስጥ ኢትዮጵያ ከዓለም ላይ ታላላቅ ኤክስፖርተር ከሆኑት 8 ሀገሮች መሆን ትችላለች። ታላቅ የግብርና ፖቴንሻል አላት። ገብቷቸዋል። ግን ተውት፣ እሱ የሩቅ ሕልም ነው ማለት የሩቅ ሕልም ነው የምላችሁ ሰው እንትን ነው ነው። አሁን ተስፋ እንደዚህ አይነት ጭላንጭል ይሰጣችኋል። አሁን ያለው ኢትዮጵያ ውስጥ ያለው የፖለቲካና የኢኮኖሚ ድባብ ገብቷቸዋል። ኢትስ ፋር ኦፍ እና እኔ ኢትዮጵያ ውስጥ ያለን ችግር አንሪላይዝድ ፖቴንሻሉ የትየለሌ ነው። መጀመሪያ ይህንን እናፍታታው እኔ የሚመስለኝ ገብቷቸዋል። ከዛ በኋላ ይሄ ተፍታቶ ላይክ ነው ምንድን ነው የሚባለው አፍጢሙ ላይ ሲደርስ ፎር ላክ ኦፍ ቤተር ኤክስፕሬሽን አፋፉ ላይ ሲደርስ ያን ጊዜ እንዴት ነው ግሮዝ ሪላይዝ የምናደርገው ብለን ማውራት እንችላለን። እኛ ስለ እድገት አይደለም ማውራት ያለብን። እድገት ያደጉ ሰዎች አሁን ለምሳሌ እነ ጃፓን ናቸው። እንዴት አድርገን ነው የምናስቀጥለው? ቴክኖሎጂካል አድቫንስመንት አዳዲስ ኢንቬንሽን አምጥተን አሁን ያለውን ምርታማነት እንዴት አድርገን ነው የምንጨምረው? አዲስ የካፒታል ምንጭ ፈጥረን አሁን ያለውን ኢንቨስትመንት እንዴት ነው የምንጨምረው ምናምን ብለው ኮንሰርንድ መሆን ያለባቸው ያላቸውን አቅም አሟጠው የተጠቀሙ ሀገራት ናቸው። እኛ አሟጦ መጠቀም አይደለም ነው እኮ አሟጦ መጠቀም በጣም እንደው አረ ግማሽ ድረስ እንኳን አልጠጣ ነውም እኮ። ምክንያቱም እንዳልኳችሁ ኢትዮጵያ ለምሳሌ የኢትዮጵያን የግብርና ፖቴንሻል በትክክል ሳይንቲፊክ በሆነው በሞደርን ቴክኖሎጂ መፍጠርም የለባችሁም። ቴክኖሎጂ ያለውን መጠቀም ነው። ገበያውን በስነስርዓት አድርጋችሁ ኢኮኖሚውን በስነስርዓት አድርጋችሁ ብታደላድሉት ከዓለም 8ኛ ማለት እንግዲህ በጣም ኤክስፖርተር ከሆኑ ትልልቅ አሁን እነ ቻይና፣ እነ አውስትራሊያ፣ እነ ካናዳ፣ እነ ዩናይትድ ስቴትስ ምናምን ነው እኮ የምላቸው ትልልቅ ፖቴንሻል ያላቸው። አሁን አውስትራሊያ ታውቃላችሁ ሰብ ኮንቲነንት በጣም ነው ፕሮዲውስ የሚያደርጉት፣ ብዙ አግሪካልቸር አላቸው። ሴም ቲንግ ቻይናም በጣም አግሪካልቸር አላቸው። ከነሱ ጋር 8ኛ ደረጃ መምጣት ይችላል ነው። አሁን ኢትዮጵያ ውስጥ እዛ ጋር ደርሰን እንዴት ነው ይሄንን ኤክስቴንድ የምናደርገው እድገቱን የምናስቀጥለው? እሱ ሌላ ገብቷቸዋል። እኛ ስለ እድገት አሁን እዚህ ጋር በተቀመጠው መልኩ ስለ ቴክኖሎጂካል ሮል ምናምን አቶ መለስ እንደሚያወራው ለማውራት መጀመሪያ ያለንን አንጡራ ነገር አሟጠን መጠቀም አለብን። እኛ እኮ የአገር እርሻ አንጥፈን እኮ ነው አንጥፈን ምላችሁ እንደዚህ ዘርግተን ብቻ ሳይሆን ምንድን ነው የሚባለው ነጥፎ ነው ላይክ አሳርጠነው ነው እርሻው ስለ ላይክ ነው አድቫንስድ ቴክኖሎጂ የምናወራው። እኔ ስለ እሱም አይደለም እኛ ማውራት ያለብን በእኔ እምነት ዳትስ ዌይ ፋር ኦፍ ቱ ቴዎሬቲካል ለእኔ ያ በጣም ጽንሰ ሀሳቢ በጣም የሩቅ እሱ የእነ አሜሪካ ችግር ነው። ይሄ አሁን አቶ መለስ የሚሉት ኤክሶጂኔስ ማደል ቴክኖሎጂ እንዴት እንደሚመጣ ኤክስፕሌን አያደርግም። ኢንዶጂኒየሱ ኤክስፕሌን ቢያደርግም የገበያን ክፍተት አያውቅም። ስለዚህ ማለት ከግምት ውስጥ አያስገባም። ስለዚህ ኒዮሊበራሊዝም ለቴክኖሎጂካል አድቫንስመንት አይሆንም ለማለት እሳቸው እኮ ስለ ማርጂናል ኮስት እኮ እያወሩ ነው። አሁን በኋላ ላይ ማነው ጆሴፍ ስቲግሊዝ የሚባል ሰው እየጠቀሱ
ስለ ማርጂናል ኮስት እያወሩ ማርጂናል ኮስት እኮ ማለት ቴክኖሎጂውን አሟጣችሁ ተጠቅማችሁ ካፒታሉን አሟጣችሁ ተጠቅማችሁ ሰራተኛውን የሚሰለጥነው ያክል አሰልጥናችሁ ብቁ አድርጋችሁ መጨረሻ ላይ ስትደርሱ የሚመጣ ነው። ከዚህ በላይ ዋጋ ሊቀንስ አይችልም። እየከሰርኩ እሸጣለሁ የሚል የሆነ ኢኮኖሚስት ሳይሆን ምን አይዶን ነው አጥፍቶ ጠፊ ካልሆናችሁ በስተቀር እኛ መቼ እዛ ጋር ደረስን? አይደለም እዛ ጋር ነገርኳችሁ እኮ አይደለም ከዓለም 8ኛ ኤክስፖርተር ልንሆን የግብርና ምርቶች ይሄው የአገር ማለት ወደ 90 ሚሊዮን አሁን የ120 ሚሊዮን 80% እንግዲህ ስንት ነው የሚሆነው? 94 ሚሊዮን ይመጣል ይመስለኛል። 94 ሚሊዮን ከግብርና ጋር በተያያዘ ሁኔታ የሚኖርበት ሀገር ይዘን የ100 ኪሎ ጤፍ ከ1 ዲግሪ ደሞዝተኛ በላይ እኮ ነው አይደለም? እኔ ካልተሳሳትኩ ማለት ነው። አይዶን ነው እንግዲህ አሁን የ1 ዲግሪ ደሞዝተኛ ከ10 ሺህ ብር በላይ ነው ካላላችሁ አይመስለኝም። ምክንያቱም ሜዲካል ዶክተሮቹ ራሳቸው 16 ሺህ ምናምን ነው ደሞዛችን ብለው ኮምፕሌን ሲያደርጉ ነው የምንሰማው። So like we have the most unrealized potential. እኛ ስለ እድገት አይደለም ማውራት ያለብን። እንዴት አድርገን ነው አንደር ዴቨሎፕመንትን አቮይድ የምናደርገው? እንዴት ነው ይሄ በፖለቲካና በኢኮኖሚ አስተሳሰብ ግድፈት ምክንያት ታስሮ ከአቅሙ በታች የተቀመጠ እስረኛ የሆነ ኢኮኖሚ ካለበት እስር ቤት ምንፈታው የሚለው ነው እንጂ መወራት ያለበት ስለ ቴክኖሎጂካል ኤጅ ማውራት ስለ አፍሪካ ማውራት አይደለም። ቀቢጸ ተስፈኝነት ነው ለእኔ። ገብቷቸዋል። ስለዚህ ፈንዳሜንታሊ አንድ ይህን ችግር ታዩበታላችሁ። ዲስ ኢዝ ናት አወር ሄዴክ። ራስ ምታታችን ይሄ አይደለም። ኮንሰርናችን ይሄ አይደለም። አንደር ዴቨሎፕመንት ኢዝ አወር ፕሮብለም። ማለት እያደጉ ያሉ ሀገሮች አይደለም። አንደር ዴቨሎፒንግ ኔሽን እኮ ያላቸውን አቅም አውጥተው እየተጠቀሙ በፈጣን የኢኮኖሚ እድገት ላይ መኖር ነው። አንደር ዴቨሎፕመንት እኮ ያለህንም መጠቀም አለመቻል ነው። መልቲፕሊኬሽን አይደለም፣ ገና ፉል መሆን እንኳን አልቻልንም። ስለዚህ አውት ኦፍ ኮንቴክስት ነው ለኔ አንዱ መሰመር ያለበት ነገር ይሄ ነው። አውት ኦፍ ኮንቴክስት ከኢትዮጵያም ከአፍሪካም ተጨባጭ ሁኔታ ጋር በፍጹም የማይሄድ ነው። ከዛም ስታልፉ ግን ይሄ ኤክሶጂኒየስ የሚለው ማደል የሚለው ምንድን ነው? ያለህን የኢኮኖሚ አቅም ተጠቅመሃል ማለት ምን ማለት ነው? የሚቀጠረውን ሰው ቀጥረኸዋል። ያለ ቴክኖሎጂ ስራ ላይ ውረሃል። ካፒታል ያለውን ካፒታል ኢንቨስት አድርገሃል። ስለዚህ ቴክኖሎጂውም ካፒታሉም ሌበሩም በሚቻለው ልክ ስራ ላይ ውሏል። አሁን እንደዚህ አይነት ኢንቫይሮንመንት በሆነ ውስጥ እድገት ከየት ነው የሚመጣው የሚለውን ማደል ለማድረግ የመጣ አስተሳሰብ ነው ኤክሶጂኒየስ የሚለው ሞዴል። ኤክሶጂኒየስ የተባለበት እንግዲህ ከውጭ ነው የሚመጣው ነው የሚላቸው። ከውጭ ነው የሚመጣው ማለት ምን ማለት ነው? አዲስ የቴክኖሎጂ ፈጠራ ከመጣና ምርታማነትን የሚጨምር ከሆነ አዲስ ምርታ ታስመዘግባለህ ማለት ነው። ስለዚህ እዚህ ጋር ባለው በኢንቨስትመንት ይሄ አሁን እነዚህን ሶስቱን የልማት ግብአቶችን ማለት ነው በምታስተሳስርበት መንገድ አይደለም። የልማት ግብአቶች ማለት የምርታማነት ግብአቶች ማናቸው? እንግዲህ ካፒታል ነው፣ ቴክኖሎጂ ነው፣ ሶስተኛው ደግሞ ጉልበት ነው። እነዚህም እንዴት ነው የምታስተሳስረው ምናምን አድርገህ ነው ቴክኖሎጂ እንዴት ነው የምትፈጥረው ምናምን በሚለው ነው ቴክኖሎጂ ኦልሬዲ ተፈጥሮ አለ ማለት እሱ አስዩ የሚያደርገው ይህን ሞዴል አሁን ለምሳሌ ሶል ምናምን የሚባሉት ሰዎች አስዩ የሚያደርጉ ቴክኖሎጂ ኦልሬዲ አለ ማለት በቃ እንደ ማህበራዊ ምርት ይመጣልሃል አለ ኤግዚስቲንግ ቴክኖሎጂ አለ። ሌበሩም በቴክኖሎጂ ላይ ሰልጥኖ ስራውን ያውቃል፣ አደራረጉን ያውቃል።
ስለዚህ ቴክኖሎጂውን እንዴት ተጠቅሞ መስራት እንዳለበት ያውቃል። ካፒታሉም የትኛውን ቴክኖሎጂ ከየትኛው ከሰለጠነው የሰው ኃይል ጋር አስተሳስሮ ወደ ስራ ላይ አሰማርቶ እንዴት ማምረት እንዳለበት ያውቃል። ገብቷችኋል? ይሄ አሰምሽን ባለበት ሁኔታ which means it's not a developing nation, it's not underdeveloped, it's a developed community የኤክሶጂኒየስ የሚባለው ሞዴል አስዩም የሚያደርገው ማለት ነው። ስለዚህ በዚህ ድባብ ውስጥ ሆኖ ሲያስብ አዲስ ቴክኖሎጂካል ፈጠራ ከመጣ እድገት ይመጣል ይላቸው። የህዝብ ቁጥር ከጨመረ እድገት ይመጣል። ምክንያቱም አዲስ የሰው ኃይል ተወልዶ እየመጣ ነው። የማምረት አቅም እየመጣ ነው። ታስገባዋለህ ኢኮኖሚ ውስጥ። እሱን ስታስገባው ምርታማነት ይጨምራል። ካፒታልም እንግዲህ ሰው ወይቁ ማለት እንግዲህ ካፒታል በብዙ አይነት መልኩ አፌክትድ ይሆናል። የተለያዩ ነገሮች አሉ ማለት ካፒታል እንዲጨምር እንዲቀንስ የሚያደርገው ኢንትረስት ሬት ሊቀንስ ይችላል፣ እንደዚህ ሊሆን ይችላል። በዚህ ምናምን የኢንቨስትመንት ካፒታል አቅም ይጨምራል። ስለዚህ የሚለው ምንድን ነው? ኤክሶጂኒየስ ነው። እድገትን የሚያመጣው ኢኮኖሚው በሙላት ኦፕሬት እያደረገ ነው። አቅሙን ሪላይዝድ አድርጎ ኦፕሬት እያደረገ ነው። አቅሙን ሪላይዝ አድርጎ ኦፕሬት የሚያደርግ ኦፕቲመም ላይ ያለ ኢኮኖሚ እንዴት ነው እድገት የሚያመጣው ነው? ኤክስተርናል ፋክተሮች ናቸው። ከዚህ ከኢንተርናል ኦፕሬሽኑ ውጭ የሆኑ የህዝብ ቁጥር መጨመር፣ በአንድም በሌላ ምክንያት የሰዎች የሴቪንግ አቅም መጨመር ወይንም ደግሞ ሳይንቲፊክ ብሬክ ትሩ ሊመጣ ይችላል። ስለዚህ ቴክኖሎጂ ከውጭ በፈጠራ መልኩ ሲመጣ ነው። አሁን አቶ እንግዲህ ይሄ ፔፐር የሚለው ደግሞ ምንድነው? ይህንን ይወስድና ቴክኖሎጂ ኤክሶጂነስ፣ ስለዚህ ብላክ ቦክስ አፕሮች ነው። እንደ ውጭ ነው የሚያየው። እንደ ኢኮኖሚ ማለት ኢኮኖሚ ሆን ብሎ ኮትኩቶ አሳድጎ ምናምን እንደሚያመጣው ነገር አያየው። አፍተር ኦል ሶኮልድ ኤክሶጂኒየስ ማደል ይህንን ለማድረግ አይደለም የሚጥረው። የሚያወራበት ኮንቴክስት አሁን ለምሳሌ ማን ነው ስሙ በአሜሪካን ሀገር ውስጥ ታላቁ ዲፕሬሽን ሲከሰት ጦርነት ተከስቶ ምናምን ብሎ አይደለም። ገብቷቸዋል። ሳምዌር ላይክ ነው። አሁን ኬይነዝ የሚላችሁ ምንድን ነው? አግሪጌት ዲማንድ ችግር አለበት። በአንድም በሌላ ምክንያት መሆን የሚገባው ደረጃ ላይ አይመጣም። ስለዚህ አንተ ፊስክል እና ሞኒታሪ ፖሊሲዎችን ተጠቅመ አግሪጌት ዲማንዱን ምንድን ነው የሚባለው ላይፍ ሰፖርት ላይ ማስቀመጥ አለብን ነው የሚለው። አሁን ዊች ሚንስ ምን ማለት ነው? ነገሮች በሙሉ ማለት ማድረግ የሚገባቸውን ነገር አድርገው እየሰሩ በዛ ኢንቫይሮንመንት ውስጥ እድገትን እንዴት ነው የምታመጣው ነው ጥያቄ። ስለዚህ ኤክሶጂኒየስ ማደል ወይም ኤክሶጂኒየስ ግሮስ ቲዮሪ እኔ እንደምረዳው በጉዳይ ላይ እንግዲህ ከኔ የበለጠ ኤክስፐርት የሆኑ ሰዎች አስተያየት መስጠት ይችላሉ። አይ ዶንት ቲንክ ኢት ሃዝ ኤኒቲንግ ቱ ዱ ዊዝ ኒዮሊበራሊዝም። ከኒዮሊበራሊዝም ጋር የሚያገናኘው ማለት ኦፍኮርስ በኒዮሊበራሊዝም ኢንቫይሮንመንት ውስጥ ነው አስበው የሚነግራችሁ ማለት ምን ማለት ነው? ገበያው እየሰራ ነው። ማርኬቱ ፕራይስ ሴት እያደረገ ነው። የንብረት መብት ተረጋግጧል። መንግስት ህግ ያስከብራል። የፈጠራ መብት ተከብሯል። አገሩ ዲሞክራሲያዊ ነው ምናምን ገብቷቸዋል። በዚህ ምህዳር ውስጥ ሆኖ ነው የሚያስበው። በዚህ ምህዳር ውስጥ ሆኖ እድገት ከየት ነው የሚመጣው? መቼ ነገሮች ሁሉ ሪላይዝድ ከሆኑ በኋላ ወይ ህዝብ ቁጥር ሲጨምር ነው፣ ወይ ካፒታል ሲጨምር ነው፣ ወይ ቴክኖሎጂ አዲስ ሲመጣ ነው። በዛ መልኩ ነው መዋዳል ያደረገው። ይሄ ከኒዮሊበራሊዝም ቴክኖሎጂን ከማምጣትና ካለማምጣት ጋር ምንም ያገናኘው ነገር የለም። ገብቷቸዋል። አውቃለሁ ለማለት ዝም ብለህ አምጥተህ ቲዮሪን ካልሰካው በስተቀር በእኔ እምነት ወይም ደግሞ እንትን ነው ልክ ነው። እኔ አንዳንዴ ምን ይሰማኛል፣ በተለይ ስለ ኢኮኖሚክስ ምናምን ስታነቡ ምንድነው ሞኖክሴው ስራ አጣ ሞኖክሴ ቆቡን ቀዶ ይሰፋል ይባላል። እሱ እንኳን ትንሽ ኤግዛጀሬትድ ነው፣ ግን ማለት
ቴዎሪዎች ማደሎች የራሳቸው ስፔሲፊክ ሲግኒፊካንስ አላቸው። እኔ አሁን ኤክሶጂኒየስ ግሮስ ቴዎሪን ወስዶ በኤክሶጂኒየስ ግሮስ ቴዎሪ ነው ወይም በዛ መሰረት ነው ኒዮሊበራሊዝም ቴክኖሎጂን የሚረዳው ብሎ ማለት ኒዮሊበራሊዝምንም አለመረዳት ኤክሶጂኒየስ ግሮስ ቴዎሪም ከኒዮሊበራሊዝም ጋር ያለውን አታችመንትና አሶሲሽን ወይም ኒዮሊበራሊዝም ልማትን የቴክኖሎጂካል ልቀትን የሚገልጽበትን ነገር ፈጽሞ አለመረዳት ነው የሚል እምነት ነው ያለኝ። ስለዚህ ሬሌቫንት ነው። ሌላው እንግዲህ በሁለተኛ ከዛ እንግዲህ ኤክሶጂኒየስ ብላክ ቦክስ ነው የሚለውን ገልጫለሁ አስባለሁ። ምን ያለ ተሳካለኝ። ኢንዶጂኒየስ ከዛ ይቀጥልና ኢንዶጂኒየስ ግሮስ ቴዎሪ አሁን ላይክ ነው the opposite to exogenous, which in many respects is a variant of neoliberal theory, does begin to open up the black box and began to see the market failures involved, but fails to provide a comprehensive understanding of the process as it is tied to the most basic neoliberal assumption of the pervasiveness and efficiency of markets ይላል ማለት። ይሄ ኢንዶጂኒየስ ግሮስ ቴዎሪ የሚባለው ደግሞ አሁን እንትን ናቸው። ልማት፣ እድገት ካፒታል ነው፣ ሰራተኛ ነው፣ ቴክኖሎጂ ነው። እነዚህ ነገሮች ተያይዘው ነው እድገትን የሚያመጡት። ካፒታል ገንዘብ ትፈልጋለህ። ገንዘብ ግን ቢኖር ቴክኖሎጂ ከሌለ ትርጉም የለውም። ቴክኖሎጂ ቢኖር ቴክኖሎጂን ኦፕሬት የሚያደርገው ነገር ከሌለ ትርጉም የለውም። ምርታማነትን ከመጨመር አንጻር ነው ማለት ነው። ስለዚህ እነዚህ ሶስት ፈንዳሜንቶች አሉ ማለት ሁልጊዜ እድገትን ስታወሩ ከኢኮኖሚ አንጻር እንግዲህ ቴክኖሎጂ አለ፣ ካፒታል አለ፣ ሌበር አለ። ይሄ ኢንዶጂኒየስ የሚባለው እኔ አሁን ኢንዶጂኒየሱም አንድ የሆነ ሞዴል ነው። የራስ ማለት እድገትን የሚረዳ አንድ ሞዴል ነው የሚገልጽ እድገት እንዴት ነው የሚመጣው ብሎ ለማብራራት የሚሞክር አንድ ሞዴል ነው። ከኒዮሊበራሊዝም ጋር አያይዛችሁ ኒዮሊበራሊዝም እድገትን የሚረዳው ወይም ከዚህም ጋር አያይዛችሁ ማለት ቴክኖሎጂ የሚረዳው በኢንዶጂኒየስ ሞዴል ነው ወይም በኤክሶጂኒየስ ሞዴል ነው። ከዛ ውጭ መረዳት የለውም ማለት እኔ በቃ ማለት ነገርኳችሁ። ሎስት ኢን ዲቴይል በአዋቂነት ስም የሚደረግ ጥራዝ ነጠቅነት ነው እንጂ ኒዮሊበራሊዝም ግሮዝ ሞዴሉ ኢንዶጂኒየስ ነው ብሎ የሚባልበት አይመስለኝም። በቃ ዝም ብሎ አምጥቶ የመወርወር ቴዎሪዎችን ከሆነ መጽሐፍ ላይ ሰብሰብ አድርጎ አምጥቶ የመወርወር ነው እንጂ ሪሊ ዌል ቶት አይመስለኝም። እና በዚህ በኢንዶጂኒየስ እንግዲህ መሰረት ምንድን ነው አክቲቭሊ ለምሳሌ ምርታማነትን ለመጨመር ሰው ማስተማር ተማሪ ማለት ለምሳሌ ኢንዶጂኒየስ የተባለው ከውጭ ፉል ግሮዝን አስዩም ማድረግም ማለት ነው። ፉል ካፓሲቲ አስዩም ማድረግ ለምሳሌ ቴክኖሎጂ ላይ ሪሰርች ኤንድ ዴቨሎፕመንት ላይ ሪሰርች በመስራት ሰው በማሰልጠን ከውጭ ሀገር የቴክኖሎጂ ሽግግር በማድረግ ወዘተ ወዘተ ቴክኖሎጂን አምጥቶ ልማትን ማምጣት ይቻላል ነው። እኔ ዘሴም በቆሎ ዲፍረንት ማሽላ ነው የሚመስለኝ ቱ ቢ ኦነስት። ገብቷችኋል? እንዴትም አምጣው ላይክ ነው ኢንዶጂኒየስ ኤክሶጂኒየስ የሚባለው ሞዴል ስለሚመጣበት መንገድ ኮንሰርንድ አልሆነም እንጂ የሚልህ ምንድን ነው ምርታ የምታመጣው በቴክኖሎጂ ነው አንዱ እድገት የምታመጣው። ሌላ የምታመጣው ምንድን ነው ካፒታል ሞር ኢምፕሎይ በማድረግ ነው። ያንን ካፒታል እንዴት ነው የምታመጣው? ኢትስ ናት ኮንሰርንድ አባው ዛ ሊያወራ አልፈለገም። ስለዚህ ያንን ከኒዮሊበራሊዝም ጋር እያይዘ ብላክ ቦክስ ነው የሚያስብልህ ነገር የለም። ግን ሴቪንግን ልታበረታታ ትችላለህ። ገንዘብ ቆጥቡ ምናምን ብለህ ልታበረታታ ትችላለህ። አት ሴም ታይም ሰራተኛ ልታሰልጥን ትችላለህ፣ ልታስተምር ትችላለህ ወዘተ። ስለዚህ ኢንዶጂኒየስ ግሮዝ ሞዴል ይሄንን ነው የሚለው አቶ እንግዲህ ያው የእሳቸው ፔፐር ግን አሁን እዚህ ጋር የሚለው ምንድን ነው እንደዚህ ቢልም ማርኬት ፌሊየር አለው። ማርኬት ፌሊየር ስላለው አሁን ለምሳሌ ቴክኖሎጂ ላይ ኢንቨስት ማድረግ ሰራተኛ ማሰልጠን ምናምን ላይ ገበያው ማለት ያለ መንግስት ገበያው
ይሄንን ሊሰራው አይችልም። ምክንያቱም ለምሳሌ አንዳንዶቹ ኢንቨስትመንቶች በጣም ሰፊ ናቸው። ስለዚህ ሰፊ ናቸው ሳይሆን ሪስኪ ናቸው። ለምሳሌ ቴክኖሎጂ ላይ አንድ ምርምር ቢደረግ በሚስጥር የሚደረግ ምርምር ቢኖር እዛ የሚስጥር ምርምር ላይ ማለት ነገ ምን እንደሚሆን ማለት ይሳካ አያውቅም። ለምሳሌ ኢንቨስተሩ ገብቷቸዋል። ኢንቨስተሩ ይሳካ አንድ ሰው ለምሳሌ ምን ልበላችሁ የአሳማ ልብን የሰው ልብ የሚያደርግ አላል። አሁን እንደዚህ አይነት ሪሰርች ቢኖር አንድ ኢንቨስተር ሪስክ ለመውሰድ ላይፈልግ ይችላል፣ ይህንን ፋይናንስ ለማድረግ ማለት ነው። መንግስት ግን ፋይናንስ ማድረግ ይችላል ነው። ስለዚህ የገበያ ክፍተት የሚላቸው አሁን ሪስክ የሆኑ ኢንቨስትመንቶች አሉ። ስለዚህ እነዛ ግን አሁን ለምሳሌ ቢሳካና የአሳማን ልብ ወስዶ የሰው ልብ ማድረግ ቢቻል በልብ ድካም የሚሞተውን ሰው ቁጥር መቀነስ ይቻላል። የአሳማውን ልብ ወስዳቸው የሰው ልብ በማድረግ እንደዚህ አይነት ኢንቨስትመንት ላይ ግን ግለሰቡ ላይገባ ይችላል። ምክንያቱም ሪተርኑ በጣም አንላይክሊ ነው ምናምን ብሎ አቮይድ ያደርጋል። የገበያ ክፍተት የሚለው ይሄንን ነው። ሌላው አንዳንድ ጊዜ አዲስ ፈጠራ አምጥታችሁ ለምሳሌ አሁን ኢንተርኔትን የፈጠረው የአሜሪካ ዳርፓ የሚባለው ነው ነው ዲፌንስ አድቫንስድ ሪሰርች ምናምን የሚባል የምርምር ተቋም አለ። መንግስት ኢንተርኔትን የፈጠረው እሱ ነው። ኢንተርኔትን ፈጥሮ ግን ሌላው ሰው አሁን ሞኖፖላይዝ አላረገውም። ዝም ብሎ ለሁሉም ሰው ነው የከፈተው አይደለም። እንትኖችም የግል ካምፓኒዎችም ሪሰርች ለማድረግ አይበረታቱም። አንዳንድ ጊዜ ቴክኖሎጂካል ኢንቬንሽናቸው ለነሱ ብቻ ጥቅም የሚያመጣላቸው ካልሆነ እኔ ለፍቻ አምጥቼው ነገ ሁሉም ሰው ለሚጠቀምበት እኔ ለምን ብቻዬን ብር አውጣለሁ ብለው ዲስካሬጅድ ይሆናሉ። የገበያ ክፍተት የሚለው ይሄንን ነው። የመረጃ እጥረት አንዳንድ ሰዎች አሁን ቴክኖሎጂ አለ፣ ግን ለምሳሌ አሁን ድሮን ተጠቀም ብትሉት የኢትዮጵያ ገበሬ እና ድሮን የሆነ ለውጥ ቢያመጣ ቢሆን ነው አይረዳውም። መማር አለበት ምናምን። እንደዚህ አይነት ኢንፎርሜሽን ጋፖች አሉ። ስለዚህ መንግስት ያን ገበሬ ድሮን አጠቃቀም ምናምን ያስተምረዋል ነው። ባንኮች አልተስፋፉም፣ ስለዚህ ብድር አይሰጡም ምናምን። ብድር ሲሰጡ ይመርጣሉ ማለት በቁጥቁጥ ዝም ብለው አሁን ለገበሬ 50 ሺህ 30 ሺህ 70 ሺህ 100 ሺህ ምናምን አበድረው ሰዶ ማሳደድ ነው የሚሆንባቸው። ከዛ ይልቅ ለትልልቅ ሰው ብዙ ብር ኢንቨስት አድርገው ምናምን ብለው ጥሩ ብር መሰብሰብ እንጂ በታት ነው ከእያንዳንዱ ከጉሊት ነጋዴ ምናምን ብድር ማይክሮ ፋይናንስ ይሆንባቸዋል። አሁን በእኛ ሀገር ማይክሮ ፋይናንስ እንደምንለው ማለት ማይክሮ ፋይናንስ ይሆንባቸዋል። ስለዚህ አቮይድ ያደርጉታል። ለምሳሌ ደግሞ ፋብሪካ ለመክፈት አሁን ብዙ ግብዓቶች ይፈልጋል። ተያያዥ መንገድ ይፈልጋል፣ ቴሌኮም ይፈልጋል፣ ፓወር ጀነሬሽን ይፈልጋል፣ የተለያየ ሆቴሊንግ ይፈልጋል። የተለያየ አይነት ሰርቪሶች መሟላት አለባቸው። እነዚህ ነገሮች ስለሌሉ ገበያው ራሱ እነዚህን ነገሮች ተሻግሮ የቴክኖሎጂ ዴቨሎፕመንትን ፋይናንስ ማድረግ አይችልም ነው የሚላቸው። which is in my view fundamentally erroneous። ስህተት አለው ይሄ ማስተሳሰብ ራሱ። ገበያ የቴክኖሎጂ እድገትን ፋይናንስ አያረግም በእነዚያውን በዘረዘርኩላችሁ መንገድ። ስለዚህ ኒዮሊበራሊዝም አይሰራም ብሎ ማለት የራሱ ችግር አለው። ምክንያቱም እንደዛ ከሆነ አሜሪካኖቹ እንዴት አድርገው እዚህ ደረሱ፣ እንግሊዞቹ እንዴት አድርገው ደረሱ አይነት የተለያዩ አይነት ብዙ ጥያቄዎችን ያመጣል። እንግዲህ የዚህን ገበያ እንዴት ቴክኖሎጂን ሊያመጣ እንደሚችል በሚቀጥለው ቪዲዮ አብራራለሁ። ስለሰማችሁኝ አመሰግናለሁ። መልካም ጊዜ